ሰላም ሰላም እንደምን አላችሁ ተማሪዎች? ይህ የ10ኛ ክፍል የጂኦግራፊ ትምህርት ነው። በዛሬው ክፍለ ጊዜ ትምህርታችን ምዕራፍ 1 ክፍል 1 እንመለከታለን። የ10ኛ ክፍል ጂኦግራፊ ምዕራፍ 1 ላንድ ፎርምስ ኦፍ አፍሪካ የሚል ሲሆን እንዳጠቃላይ የ10ኛ ክፍል ጂኦግራፊ ኦፍ አፍሪካ ነው። በዋናነት አፍሪካን ፎከስ ያደረገ ቶፒኮችን ነው የምንማረው። ዩኒት 1 ላንድ ፎርምስ ኦፍ አፍሪካ ይላል። በዚህ ምዕራፍ ስር 3 ዋና ዋና ሜይን ኮንተንቶች እናነሳለን። እነዚህም 1.1 ኦቨርቪው ኦፍ ዘ ወርልድስ ሜጀር ላንድ ፎርምስ፣ 1.2 ሎኬሽን ኤንድ ሪሌትድ ፊቸርስ ኦፍ አፍሪካ፣ 1.3 ሜጀር ላንድ ፎርምስ ኦፍ አፍሪካ የሚል 3 ዋና ዋና ርዕሰ ሀሳቦችን ነው የምናነሳው። እንግዲህ በዛሬው ክፍለ ጊዜ ትምህርታችን የመጀመሪያውን 1.1 ኦቨርቪው ኦፍ ዘ ወርልድስ ሜጀር ላንድ ፎርምስ የሚለውን መነሻ አድርገን እንወያያለን ማለት ነው። 1.1 overview of the world's major land forms እንግዲህ ኦቨርቪው ኦፍ the world's major land forms በሚለው ርዕሰ ሀሳብ የሚከተሉትን ነጥቦች እያነሳን እንወያያለን። points for discussion in this lesson points for discussion in this lesson are the following. The first one is meaning of landform ወይም concept of landform የሚለው እናነሳለን። meaning of landform ዋት ኢዝ ላንድፎርም ስንል ምን ማለት ነው? ላንድፎርም እንዴት ዲፋይን እናደርጋለን የሚለውን ሀሳብ እናነሳለን። ሁለተኛ ታይፕስ ኦፍ ላንድፎርምስ የላንድፎርም አይነቶች በተለያየ ካቴጎሪ እንከፍላቸዋለን፣ እነሱን እናያለን። ኮዝስ ፎር ዘ ፎርሜሽን ኦፍ ላንድፎርምስ of a variety of landforms on their surface, on the surface of the earth, major landforms በኋላ እናነሳዋለን። ላንድ ፎርምስ ቤዝድ ኦን ዴር ሳይዝ ፊዚካል አቬይላቢሊቲ ኤንድ ስፔስ ኦኩፔሽን በሁለት ይከፈላሉ፣ ሜጀር ኤንድ ማይነር ላንድ ፎርምስ። ስለዚህ ከነዚህ ግሩፕስ ኦፍ ላንድ ፎርምስ ሜጀር የሚባሉትን በዋናነት አንስተን እነሱን ኤክስፕሌን እናደርጋለን። ን አምስተኛ በዚህ ርዕሰ ሀሳብ የምናነሳው ፊዚካል ኮምፖነንትስ ኦፍ ዘ እርዝ የሚሉትን ነው። ፊዚካል ኮምፖነንትስ of the earth's surface የሚሉ ነጥቦችን እናነሳለን። ፊዚካል ኮምፖነንትስ ኦፍ ዘር ስንል እንግዲህ ደር ሰርፌስ ሃዝ ቱ ሜን ፊዚካል ኮምፖነንትስ፣ ሁለት ፊዚካል ኮምፖነንት አላት መሬት። ይሄም ላንድ that means continents and oceans water that means oceans የሚሉትን ነጥቦች እናነሳለን ማለት ነው። ስለዚህ በ1.1 ኦቨርቪው ኦፍ ዘ ወርልድስ ሜጀር ላንድ ፎርምስ በሚለው ርዕሰ ሀሳብ እነዚህን 5 ዋና ዋና ነጥቦች እያነሳን ውይይታችንን እናደርጋለን ማለት ነው። ፈርስት ሌትስ ሲ ሚኒንግ ኦፍ ላንድፎርም። ሚኒንግ ኦፍ landform ሚኒንግ ኦፍ ላንድፎርምስ። እንግዲህ ላንድፎርም ምንድን ነው የሚለውን ዲፋይን ለማድረግ በቀላሉም ለመረዳት ላንድፎርምን ሊተኩ የሚችሉ ወይም ደግሞ ከላንድፎርም ጋር ተመሳሳይ ፍቻ ያላቸውን ቃላት እንመልከት። ሳም ሲኖኒሚክ ተርምስ ፎር ላንድፎርም ሲኖኒሚክ ተርምስ synonymic
ተርምስ ፎር ላንድ ፎርም። ያ ማለት ከላንድ ፎርም ጋር አቻ ፍቺ ያላቸው ወይም ተመሳሳይ ፍቺ ያላቸውን ቃላት እንመልከት። ለምሳሌ ተሬን፣ ሪሊፍ፣ ሰርፌስ ኮንፊግሬሽን፣ ups and downs, ups and downs። እነዚህ እንግዲህ ሲኖኒሚክ ተርምስ ናቸው። ሲኖኒሚክ ተርምስ ፎር ላንድ ፎርም፣ ያ ማለት ተርምስ which are equivalent in meaning with ላንድ ፎርም። ላንድ ፎርም ከሚለው ቃል ጋር ተመሳሳይ ፍቺ ያላቸው ቃላት ወይም ተመሳሳይ ትርጉም ያላቸው። ስለዚህ ላንድ ፎርም ማለት ሲምፕሊ ተሬን ማለት ነው። ሪሊፍ ማለት ሰርፌስ ኮንፊግሬሽን ወይም አፕስ ኤንድ ዳውንስ ነው ብለን ዲፋይን ልናደርገው እንችላለን። በት ቤዝድ ኦን ዚስ ተርምስ ዊ ካን ዲፋይን ላንድ ፎርም አዝ ላንድ ፎርም ሪፈርስ ቱ ላንድ ፎርም refers to any topographic feature, any topographic features on the Earth's surface, on the Earth's surface. Any topographic feature on the surface is called landform. Or landform refers to the physical features of the surface that form terrain of an area. Refers to the physical features, the physical features of the Earth's surface that form terrain of an area. Terrain of an area. የአንድን አካባቢ መልክዓ ምድር የሚያሳዩ ኤኒ ፊዚካል ፊቸርስ ላንድ ፎርም ይባላል። ወይም ላንድ ፎርም አጌን ኢትስ ዲፋይንድ አዝ ኦር ላንድ ፎርም ሪፈርስ ቱ ሰርፌስ ኮንፊግሬሽን that comprises ups and downs with a variety of slopes and altitude. Surface configuration that comprises or consists ups and downs with a variety of slopes and altitude is called land form ይባላል። ስለዚህ land form is simply topographic feature of their surface or any physical features of their surface that forms terrain of an area or surface configuration that comprise ups and downs with a variety of slopes and altitude ብለን ዲፋይን ልናደርገው እንችላለን ማለት ነው። ሌላው ታይፕስ ኦፍ ላንድ ፎርምስ ነው። ታይፕስ ኦፍ ላንድ ፎርምስ for instance, one based on their size, space occupation and physical availability. Land forms can be grouped into two. Land forms can be grouped into two. ለምሳሌ based on their size, space occupation በመጠናቸው በሚይዙት የቦታ ስፋት፣ ፊዚካል አቬይላቢሊቲ በየቦታው እንደሚገኙበት መጠን በሁለት እንከፍላቸዋለን። እነዚህም ማይነር ሜጀር ላንድ ፎርምስ ኤንድ ማይነር ላንድ ፎርምስ ናቸው። the first major land forms, one major land forms and second minor land forms ናቸው። ሜጀር የሚባሉት ላንድ ፎርሞች they are large in size, occupies
extensive area occupies extensive area ሰፊ ምድር ይሸፍናሉ and available everywhere ኤግዛምፕል ለምሳሌ ሜጀር ላንድ ፎርምስ የሚባሉት ማውንቴን፣ ፕላቲዮ ኤንድ ፕሌን ነው። ዘስሪ ሜጀር ላንድ ፎርምስ የሚባሉት ማውንቴን፣ ፕላቲዮ ኤንድ ፕሌን ናቸው። ሁለተኛ ማይነር ላንድ ፎርምስ ስማቸው ራሱ እንደሚያመለክተው they are small in size found in few areas and not much available everywhere እንደ ሌሎቹ የትም ቦታ የማይገኙ ወይም ደግሞ ውስን ቦታዎች ላይ የሚገኙ ማይነር ላንድ ፎርምስ ይባላሉ። ለምሳሌ ኤግዛምፕልስ ኦፍ ማይነር ላንድ ፎርምስ ሪፍት ቫሊ ኦር hills, gorges, river basins or simply basins, እነዚህ ደግሞ ማይነር ላንድ ፎርምስ ይባላሉ። ስለዚህ ቤዝድ ኦን ዴር ሳይዝ፣ ፊዚካል አቬይላቢሊቲ ኤንድ ስፔስ ኦኩፔሽን በሚይዙት የቦታ ስፋት በመገኘታቸው ብዛትና በመጠናቸው ሜጀር ኤንድ ማይነር ተብለው ይከፈላሉ። ሁለተኛ ቤዝድ ኦን ዘ ፓርት ኦፍ ዘር ሰርፌስ ኢን ዊች ዜ አር ፎርምድ ዜ አር አጌን ግሩፕድ ኢንቱ ቱ። ቤዝድ ኦን ዘ ፓርት ኦፍ ዘርዝ ሰርፌስ land forms are grouped into two. እንደገና በሚፈጠሩበት የመሬት ክፍል በሁለት እንከፍላቸዋለን። አንደኛ ኤክስትሩሲቭ ላንድ ፎርምስ፣ ሁለተኛ ኢንትሩሲቭ ላንድ ፎርምስ ናቸው። ኢንትሩሲቭ ላንድ ፎርምስ እንግዲህ ኤክስትሩሲቭ ማለት ስማቸው ራሱ እንደሚያመለክተው ውጫዊ የመልክዓ ምድር አይነቶችና ውስጣዊ የመልክዓ ምድር አይነቶች ብለን በሁለት እንከፍላቸዋለን። እነዚህ ውጫዊ የሚባሉት ወይም ኤክስትሩሲቭ they are formed just on the surface of the earth just on the surface of the earth just on the surface የተፈጠሩ የላንድ ፎርም አይነቶች ናቸው። መሬት ላይ የሚታየው they are visible land forms on the surface of the earth። ለምሳሌ ማውንቴን፣ ፕላቲዮ፣ ፕሌን፣ ሂል፣ ጎርጅስ፣ ሪፍት ቫሊ የምላቸው ከላይ የጠቀስናቸው በሙሉ ኤክስትሩሲቭ ላንድ ፎርም ናቸው። ይሄ ውጫዊ መሬት የሚታየው ከላይ ባለው ይሄ ጀስት ኦን ሰርፌስ ወይም ላይኛው የክረስት ክፍል የምንለው ውስጥ ምንድነው ላይኛው ላይ የሚፈጠሩ ማለት ናቸው። ስለዚህ ቪዚብል ናቸው፣ የምናያቸው ናቸው። ፎርም ጀስት ኦን ሰርፌስ። እነዚህ ምን ይባላሉ ብለን ኤክስትሩሲቭ ውጫዊ የመልክዓ ምድር አይነቶች ይባላሉ። ሁለተኛ ኢንትሩሲቭ ናቸው። ስማቸው ራሱ እንደሚያመለክተው ር ፎርምድ ጀስት ኢንሳይድ ዘር ክረስት inside of
ዘርዝስ ክረስት ዘርዝስ ክረስት የመሬት ክረስት ውስጥ የሚፈጠሩ ናቸው። they are not visible they are not visible የሚታዩ አይደሉም፣ ልናያቸው አንችልም። they are not visible they are not available on the surface not available on the surface መሬት ላይ የምናያቸው አይደሉም። ለምሳሌ ሞስት ኦፍ ዘ ታይም እነዚህ ኢንትሩሲቭ የምንላቸው they are formed through volcanic eruption they are formed through the process of volcanic movements በእሳተ ገሞራ ፍንዳታ ሂደት የሚፈጠሩ ናቸው። ለምሳሌ ኤግዛምፕል ባዞሊዝ በኋላ እናነሳቸዋለን። ባዞሊዝ፣ ላኮሊዝ፣ ዳይክ ኤንድ ሲል የሚባሉ ላንድ ፎርሞች አሉ። ዳር አሶሺየትድ ዊዝ ቮልካኒክ ሙቭመንትስ ወይም ቮልካኒክ ኢራፕሽን ከእሳተ ገሞራ ፍንዳታ ጋር የሚገናኙ ወይም በዛ ሂደት የመሬት ውስጠኛ ክፍል ውስጥ የሚመደቡ ምንድነው የሚፈጠሩ የላንድ ፎርም አይነቶች ናቸው። ባዞሊዝ፣ ላኮሊዝ፣ ዳይክ ኤንድ ሲል የሚባሉ። ስለዚህ በሚፈጠሩበት የመሬት ክፍል ኢንትሩሲቭ እና ኤክስትሩሲቭ ብለን እንጠራቸዋለን ማለት ነው። ሌላው እዚህ ጋር የምናነሳው ኮዝስ ነው። ኮዝስ ፎር the formation of landforms on their surface, on or in on their surface, on or in the earth's surface causes እነዚህ የተለያዩ የመልክዓ ምድር አይነቶች እንዲፈጠሩ የሚያደርጉ ምክንያቶች ኮዝስ አጌን they can be classified into two በሁለት እንከፍላቸዋለን። ኤክስተርናል ኦር ኤግዞጀኒክ ፎርስ እና ኢንተርናል ወይም ኢንዶጀኒክ ፎርስስ they can be grouped as one external or exogenic forces and ኢንተርናል ወይም ኢንዶጀኒክ ፎርስ ብለን በሁለት እንከፍላቸዋለን። ኤክስተርናል ኦር ኤግዞጀኒክ ፎርስስ እንግዲህ ስማቸው ራሱ እንደሚያመለክተው ዳር ፎርስስ አክት አፕ ኦን the earth's surface from outside ውጫዊ ኃይሎች እየተባሉ ይጠራሉ ማለት ነው። ስለዚህ እነዚህ የመሬት ሰርፌስ ላይ ፍሮም አውትሳይድ አክት የሚያደርጉ ኃይሎች ኤክስተርናል ወይም ኤግዞጀኒክ ፎርስ ይባላሉ። ዴር ሜይን ፋንክሽን is leveling ups and downs through weathering, erosion and deposition. Through weathering and erosion they lower the uplands and through deposition rise the lower lands ከፍ ያለውን through weathering and erosion ወይም through the process of denudation ዝቅ እንዲል ያደርጋሉ። through deposition ደግሞ ዝቅ ያለውን ከፍ እንዲያደርግ። ስለዚህ ዋና ፋንክሽናቸው ሌቨል ማድረግ ነው። ሁለተኛ the second internal or endogenic forces internal or endogenic forces as their name suggests ስማቸው ራሱ እንደሚያመለክተው forces that drive energy from the interior of the earth
are forces that drive energy from the interior of the earth, and their main function is deforming the face of the earth, and creating irregularities that's ups and downs on the surface of the earth, ስለዚህ እነዚህ ኢንተርናል የምንላቸው አፕ ኤንድ ዳውን እንዲፈጠር ያደርጋሉ። ኤክስተርናል ናቸው ደግሞ አፕ ኤንድ ዳውኑን ሌቭል የማድረግ ስራ ይሰራሉ ማለት ነው። ስለዚህ የመሬት መልክዓ ምድር የሁለቱ ኔት ኢፌክት ነው ማለት ነው። ኢት ኢዝ ዘ ኔት ኢፌክት ኦፍ ኢንተርናል ኤንድ ኤክስተርናል ፎርስ። ስለዚህ ኢንተርናል ወይም ኢንዶጀኒክ የምንላቸው ከመሬት የውስጥ ክፍል የሚወጡ ወይም ደግሞ ኢነርጂ ድራይቭ የሚያደርጉ ፍሮም ዘ ኢንቴሪየር ኦፍ ዘርስ ሲሆን ዋና ስራቸው ዲፎርም ዘ ፌስ ኦፍ ዘር ኦር ዲፎርም ዘ ሰርፌስ ኦፍ ዘርስ ኤንድ ክሬቲንግ ኢሬጉላሪቲ ዛት ዘ አፕስ ኤንድ ዳውንስ ኦን ዘ ሰርፌስ ኦፍ ዘርስ ነው። ፎር ኤግዛምፕል ለምሳሌ ፎልዲንግ ኦር ቤንዲንግ ሙቭመንትስ ኦር ፎርስስ ለምሳሌ እነዚህ የመሬት መተጣጠፍ የምንለው ኢት ኮዝ ዘ ፎርሜሽን ኦፍ up folds or fold mountains and down folds or depressions. ለምሳሌ ፎልድ ማውንቴን ዲፕሬሽን እንዲፈጠሩ የሚያደርገው ፎልዲንግ ወይም ቤንዲንግ ሙቭመንት ነው። አናዘር ኤግዛምፕል ፎልቲንግ or cracking movements ለምሳሌ ፎልቲንግ የመሬት መሰንጠቅ የምንለው ወይም ክራኪንግ ኦፍ ዘር ክረስት ለምሳሌ it causes the formation of Rift Valley and Block Mountain or ሆረስት ወይም ብሎክ ማውንቴን ምንለውና ሪፍት ቫሊ ወይም ስምጥ ሸለቆ እንዲፈጠር ያደርጋል። አናዘር ኤግዛምፕል ቮልካኒክ ኢረፕሽን that is the outflow of a molten rock called magma from the interior of the earth ከመሬት የውስጥ ክፍል የቅልጥ አለት መፈንዳት ወይም መውጣት ቮልካኒክ ኢረፕሽን ይባላል። ቮልካኒክ ኢረፕሽን it causes the formation of both intrusive and extrusive landforms. Causes the formation of one intrusive landforms such as ቀደም ያነሳናቸው ባዞሊዝ፣ ላኮሊዝ፣ ዳይክ ኤንድ ሲል የመሳሰሉ ኢንተርናል ላንድ ፎርሞች ወይም ኢንትሩሲቭ ላንድ ፎርምስ እንዲፈጠሩ ያደርጋል። ኤክስትሩሲቭ ላንድ ፎርምስ such as volcanic eruption or volcanic movement also causes the formation of extrusive ማለት just on the surface after the
ቮልካኒክ ኢረፕሽን የእሳተ ገሞራው ከፈነዳ በኋላ የሚፈጠሩ መሬት ላይ የሚፈጠሩ ጀስት ኦን ዘ ሰርፌስ የሚፈጠሩ ላንድ ፎርሞች እንዲፈጠሩ ያደርጋል። ለምሳሌ ቮልካኒክ ማውንቴን፣ ቮልካኒክ ማውንቴን፣ ላቫ ፕላቲዮ ኦር ሲምፕሊ ፕላቲዮ፣ ካልዴራ ሌክ፣ ካልዴራ ሌክ፣ ክሬተር ሌክ የመሳሰሉት እንዲፈጠሩ ያደርጋል። ሌላው ፕሌት ቴክቶኒክ ሙቭመንት ወይም ኮሊዥን ኦፍ ፕሌትስ የምንለው ነው። ዳዘር ኢንተርናል ወይም ኢንትሩሲቭ ምንድነው ኢንተርናል ፎርስ ዛት ኮዝ ዘ ፎርሜሽን ኦፍ ቫራይቲ ኦፍ ላንድ ፎርምስ ኮሊዥን ኦፍ ኮንቲኔንትስ ኦር ፕሌት ቴክቶኒክ ሙቭመንት ኮሊዥን of continents or plate tectonic movement it causes the formation of mountain chains, causes the formation of mountain chain or ranges የተራራ ሰንሰለቶች እንዲፈጠሩ ያደርጋል። ለምሳሌ ፎር ኤግዛምፕል the mountain chain of Himalaya, for example the mountain chain of Himalaya was formed by the collision of Asian plates with Indian subcontinents or plates ሁለቱ የኤዥያን ፕሌት እና የኢንዲያን ሳብኮንቲኔንት ኮላይድ በሚያደርጉበት ጊዜ የተፈጠረ የተራራ ሰንሰለት ነው። ስለዚህ ኮሊዥን ኦፍ ኮንቲኔንትስ ወይም ፕሌት ቴክቶኒክ ሙቭመንት እንደ ማውንቴን ቼን የተራራ ሰንሰለት የመሳሰሉ ነገሮች እንዲፈጠሩ ያደርጋል ማለት ነው። ሌላው እዚህ ጋር የምናነሳው ሜጀር ላንድ ፎርምስ ነው። ሜጀር ላንድ ፎርምስ እንግዲህ ቅድም ላንድ ፎርምስ ቤዝድ ኦን ዴር ሳይዝ ስፔስ ኦኩፔሽን ኤንድ ፊዚካል አቬይላቢሊቲ በሁለት ይከፈላሉ ብለናል። ሜጀር ላንድ ፎርምስ እና ማይነር ላንድ ፎርምስ። ሜጀር ላንድ ፎርምስ የሚባሉት ደግሞ ማውንቴን፣ ፕላቲዮ እና ፕሌን ናቸው ብለናል። እነሱ ዲቴይል እናያለን። ዋን ማውንቴን ማውንቴን ምንድን ነው የሚለውን እንመለከታለን። ዋት ኢዝ ማውንቴን ዘ ሜጀር ላንድ ፎርምስ። እንግዲህ ስሪ ሜጀር ላንድ ፎርምስ የሚባሉት ማውንቴን፣ ፕሌን እና ፕላቲዮ ናቸው ብለናል ቀደም። ስለዚህ ማውንቴን ምንድን ነው? ማውንቴን ምንድን ነው የሚለውን እንመለከት። እንግዲህ ማውንቴን ኢት ኢዝ ዘ ላርጀስት ኤሊቬትድ ኤንድ ሞስት ሪኮግናይዝድ ላንድ ፎርም ኦን ዘር ሰርፌስ the largest elevated and most recognized land form on their surface, and mountain it has steep sides, ገደላማ ሳይዶች አሉት። peaks or summits አሉት and it stands out from the surrounding land, from the surrounding land ከአካባቢው ከፍ ብሎ የሚታይ ሃይስት ፒክ ወይም ሰሚት ያለው ስቲፕ ሳይድ ያለው the largest elevated and most recognized land form on their surface
ማውንቴን ይባላል። እንግዲህ ቅድም እንዳነሳነው ማውንቴን በቮልካኒክ ኢረፕሽን በፎልዲንግ ሙቭመንት ይፈጠራል። አክቹዋሊ ፎልዲንግ ሙቭመንት ላይ የሚፈጠረው ማውንቴን ኢዝ ፋውንድ ዊዝን ዘ ፍሎር ኦፍ ሪፍት ቫሊ ወይም የስምጥ ሸለቆ ክልል ውስጥ ነው የሚገኘው። ግን ሞስት ኦፍ ዘ ታይም የምናውቃቸው ተራራዎች ወይም ማውንቴንስ የሚፈጠሩት ስሩ ፎልዲንግ ኤንድ ቮልካኒክ ኢረፕሽን ሙቭመንትስ ናቸው። ፎርምድ through folding and volcanic movements. And the largest mountain of the world is Mount Himalaya. The largest mountain of the world is ማውንት ሂማሊያ። የዓለማችን ትልቁ ተራራ ማውንት ሂማሊያ ነው። ዊዝ ሃይስት ፖይንት ማውንት ኤቨረስት አባውት 8849 ሜትር ፍሮም ሲ ሌቭል ከባህር ወለል 8849 ሜትር ከፍታ ያለው ማውንት ኤቨረስት የሚባለው የዓለማችን ሃይስት ፖይንት የሚገኝበት ትልቁ ተራራ ማውንት ሂማሊያ ነው። ሶ ሌትስ ሲ ማውንት ሂማሊያ። It is the largest and the longest mountain chain in the world. Is the largest and the longest mountain chain or range in the world. It consists the highest point of the world. That is Mount Everest. Mount Everest, it is the peak of Mount Himalaya. The peak of Mount Himalaya. ስለዚህ የዓለማችን ሃይስት ፖይንት የሚገኘው ማውንቴን ሂማሊያ ወይም ማውንት ሂማሊያ ውስጥ ሲሆን ዘ ሃይስት ፒክ ኦር ሰሚት ኦፍ ማውንት ሂማሊያ ኤቨረስት ይባላል። ሶ ማውንት ኤቨረስት it is the highest point of the earth surface. The highest point of the earth's surface የምድራችን ከፍተኛ ቦታ ነው። it is about 8849 meter high from sea level ከባህር ወለል 8849 ኦልሞስት ወደ 9 ኪሎ ሜትር ማለት ነው። ወደ 9 ኪሎ ሜትር ርዝመት አለው ከባህር ወለል ወደ ላይ ፍሮም ሲ ሌቭል ወደ 9 ኪሎ ሜትር ከፍታ ያለው የምድራችን ሃይስት ፖይንት ነው። ኢትስ ፋውንድ ኢን ቢትዊን ቡታን ኤንድ ኔፓል። ኢት ኢዝ ፋውንድ ኢን ኤዥያ in between Nepal and Bhutan and Nepal, it is the western province of China. The western province of ቻይና የቻይና ምዕራብ ክልል ወይም ግዛት ነች። እንግዲህ እዚህ ጋር እንደምትመለከቱት ማውንት ኤቨረስት ወይም ደግሞ የሂማሊያ የተራራ ሰንሰለት የሚባለው ይሄ ነው። ማውንት ኤቨረስት ኢዝ ፋውንድ አራውንድ ሂር ኢን ቢትዊን ቡታን ኤንድ ኔፓል ዘ ዌስተርን ፕሮቫይንስ ኦፍ ቻይና። ስለዚህ የዓለማችን ረጅሙ ተራራ
ማውንት ኤቨረስት የሚገኝበት የዓለማችን ግዙፉ የተራራ ሰንሰለት ማውንት ሂማሊያ ነው። ማውንት ሂማሊያ ነው። ስለዚህ ማውንቴን the largest and the most recognized landform ነው። ሁለተኛው ፕላቲዮ ነው። the second major landform is ፕላቲዮ። ፕላቲዮ ምንድን ነው የሚለውን እንመልከት። what is ፕላቲዮ? ፕላቲዮ እንግዲህ ፕላቲዮ እና ማውንቴን ሁለቱም ከፍተኛ ቦታዎች ናቸው፣ ግን የሚለዩት በቶፕ ሰርፌሳቸው ነው። mountain has a peak or summit at its top, but plateau it is a higher ground, raised high, but it is flat on the top. It is a higher ground. It is a higher ground or a highland with flat surface at the top. Surface at the top. ብዙ ጊዜ እንደዚህ ከፍተኛ ቦታ የሆነና at the top surface flat top surface ካለው ምን ይባላል ማለት ነው? ፕላቲዮ ይባላል። ከፍተኛ አምባ ቦታ ማለት ነው። ከፍተኛ አምባ ቦታ። ስለዚህ a higher ground, a highland which is flat at the top is called plateau ይባላል። and plateau it's formed through volcanic eruption. Formed through the movement of volcanic eruption. The movement of volcanic eruption. አብዛኛውን የሚፈጠሩት በእሳተ ገሞራ ፍንዳታ ነው። እነዚህ አምባ ወይም ኮረብታ የምንላቸው ምድሮች ፕላቲዮ they are associated with the movement of volcanic eruption. ሶስተኛው the third major landform plain ነው። ፕሌን እንግዲህ ፕሌን ዝቅተኛ ቦታ ነው። it is another major types of landform. ሜጀር ከሚባሉት ወይም ዋና ከሚባሉ ላንድፎርሞች የትም ቦታ የሚገኝ በጣም ሰፊ ቦታን የሚይዝ ሜጀር ላንድፎርም ከሚባሉት ሶስተኛው ፕሌን ነው። እንግዲህ ፕሌን ከማውንቴንና ከፕላቲዮ የሚለየው ምንድነው? ፕሌን ሎውላንድ ነው፣ ዝቅተኛ ቦታ ነው። ፕላስ it is extensively flat. it is a lowland which is extensively flat. በጣም ሰፊ ፍላት የሆነ ዝቅተኛ ቦታ ፕሌን ይባላል። a large area of flat lowland with no hills or mountain. No hills or mountain on the surface of plane. On the surface of plane. የኮረብታ ወይም የተራራ መልክዓ ምድር የሌለው ለጥ ያለ ሰፊ ሜዳማ ዝቅተኛ ቦታ ፕሌን ይባላል። and the great plain in the mid United States is a good example. ለምሳሌ የዩናይትድ ስቴትስ ኦፍ ኮርስ ዩናይትድ ስቴትስ ብቻ አይደለም፣ አውሮፓ 67% ፕሌን ነው። ኮስታል ኤሪያስ ኦፍ አፍሪካ፣ ሴንትራል አፍሪካን ማንሳት እንችላለን። እነዚህ ፕሌን የሚባሉ ዝቅተኛ ቦታዎች ናቸው። ስለዚህ ዝቅተኛ ሰፊ ፍላት ኤሪያ ወይም ኤክስተንሲቭ ፍላት ኤሪያ ዊዝ ኖ ሂልስ ኦር ማውንቴን ፕሌን ይባላሉ። ስለዚህ there are three major landforms. ሶስቱ ሜጀር ላንድፎርምስ የምንላቸው እነዚህ ናቸው። ሌላው እዚህ ጋር የምናነሳው ፊዚካል ኮምፖነንትስ ኦፍ ዘ እርዝ የሚለው ነው። ፊዚካል ኮምፖነንትስ ኦፍ ዘ እርዝ አስቀድሜ እንደተናገርኩት ወይም እንዳነሳውላችሁ the earth has two physical components. The earth surface has two main physical components. The earth's surface has two main physical components. Physical components. They are land እያነጻጸርን እናያቸው።
land or continents versus water or oceans ናቸው። ስለዚህ the two main physical components of the earth are land and water. And land, it occupies about 29% of their surface, is about 29% of the earth's surface almost 29% ይሸፍናል። to the opposite, water is about 71% of the earth's surface. The earth's surface 71% of their surface is water and 29% of their surface is land. ውሃና የብስ የምንለው ነው በአማርኛ ማለት ነው። እንግዲህ የመሬት ሰርፌስ ከፊሉ ውሃ ነው፣ ከፊሉ መሬት ነው። እንግዲህ ላንድ ብለን የምንጠራው እነዚህ ጋር እንደምትመለከቱት አህጉራቱን እንግዲህ ላንድ ብለን እንጠራቸዋለን። the rest colored in blue ይሄ ምን ይሆናል ማለት ነው? water here water። ስለዚህ ሲነጻጸር 71% የመሬት ክፍል ውሃ ነው፣ 29% ደግሞ መሬት ነው። ስለዚህ ላንድ ኦር ኮንቲኔንትስ occupies 39% of their surface. Water or oceans occupies about 71% of their surface. In terms of area, በኤሪያ ስናስቀምጠው land, it covers about 147 million kilometer square area of their surface. The earth's surface 147 ሚሊዮን የሚሆነውን የመሬት ሰርፌስ ይሸፍናል። ይሄኛው to the opposite water 71% ስንል ወደ ቁጥር ስንቀይረው it covers about 363 million kilometer square area of the earth's surface. Totally their surface, the area of their surface, that is including land and water, is about 510 million kilometer square area. ያጠቃላይ የመሬት ስፋት 510 ሚሊዮን ኪሎ ሜትር ስኩዌር ኤሪያ ተብሎ ይጠመናል። ከዚህ እንግዲህ 147 ሚሊዮኑ መሬት ወይም ላንድ የምንለው የብስ የምንለው ሲሆን 363 ሚሊዮን ኪሎ ሜትር ስኩዌር ደግሞ በውሃ የተሸፈነ ነው። ስለዚህ መሬት ሁለት ፊዚካል ኮምፖነንት አላት፣ ላንድ ኤንድ ወተር። ኤንድ ዘ ላንድ ሰርፌስ ሜክስ አፕ ኮንቲኔንትስ። The land surface makes up continents, and the water surface makes up oceans. ውሃ የምንለው ውቅያኖስ ብለን እንጠራዋለን። መሬት የምንለውን ደግሞ አህጉር ወይም ደግሞ ኮንቲኔንት ብለን እንጠራዋለን። and there are 7 continents. There are 7 different continents or continents. 7 አህጉራት አሉ። and there are 5 oceans. There are 5 basic oceans. There are 5 basic oceans. actually አንዳንዶቹ 7 ያደርጓቸዋል። ኖርዝ አትላንቲክ፣ ሳውዝ አትላንቲክ፣ ኖርዝ ፓሲፊክ እና ሳውዝ ፓሲፊክ ብለው ፓሲፊክ እና አትላንቲክን ለሁለት በመክፈል ሌሎች ሲጨመሩ 7 አድርገው የሚያስቀምጧሉ። በዋናነት ግን ር 5 መሰረታዊ ውቅያኖሶች አሉ። ዘ 7 ኮንቲኔንትስ ፍሮም ዘ ላርጅስት ቱ ዘ ስሞለስት ስናስቀምጣቸው
to the smallest. 1 Asia, 2nd Africa, 3rd North America, 4th South America, 5th Antarctica, 6th Europe, and 7th ኦሺኒያ ወይም አውስትራሊያ ናቸው። 7ቱ አህጉራት የሚባሉት ኤዥያ፣ አፍሪካ ኢን ኦርደር ኦፍ ዜር ሳይዝ ከትልቁ ወደ ትንሹ ስናስቀምጣቸው አፍሪካ፣ ኤዥያ፣ ኖርዝ አሜሪካ፣ ሳውዝ አሜሪካ፣ አንታርክቲካ፣ ኢሮፕ እና ኦሺኒያ ወይም አውስትራሊያ። ኤዥያ the largest, this one is the second largest, and Oceania the smallest continent. And the 5 basic oceans from the largest to the smallest, from the largest to the smallest ከትልቁ in order of their size ከትልቁ ወደ ትንሹ ስናስቀምጣቸው አንደኛ ፓሲፊክ ኦሽን፣ ሁለተኛ አትላንቲክ፣ ሶስተኛ ኢንዲያን ኦሽን፣ አራተኛ አንታርክቲካ or southern ocean, and the 5th Arctic Ocean ናቸው። Arctic the smallest ocean, and Pacific the largest. Pacific Ocean the largest and the deepest. The largest and the deepest ocean ናቸው። እንግዲህ 5ቱ አህጉራት እነዚህ ናቸው። እነዚህን በቀጣይ በሁለተኛው ክፍል በስፋት አንስተን እናያቸዋለን። የእያንዳንዳቸውን ልዩ ባህሪያት አንስተን እንማማራለን። የዛሬውን በዚህ እናጠናቅቃለን። በቀጣይ በሌላ ርዕሰ ሀሳብ እስከምንገናኝ ደህና ሁኑ ተማሪዎች።